ሰላም ሰላም ውድና የተከበራችሁ የመልካም ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አላችሁ ወይ? ያለውን እግዚአብሔር ይመስገን። ክብሩ ይስፋ ለመድኃኒዓለም። የእኔ ውዶች እንኳን ለረመዳን በዓል በሰላም አደረሳችሁ። ክርስቲያኖችም እንኳን አደረሳችሁ ብያችኋለሁ፣ ትላንትና ማለት ነው። እንዴት ናችሁ? ያው እኛ ጋር ቅዳሴ ነው። በጣም ደስ ይላል። ሀገራችን እግዚአብሔር የተመሰገነ ይሁን። በዛ ላይ ደግሞ የሙስሊሞቹም አንድ ላይ ነው። የዛሬ ዓመት አንድ ላይ፣ ዘንድሮ አንዱ ላይ። አቤት በረከት በኢየሱስ ስም። እና የኔ ውዶች እንዴት ናችሁ? ለማንኛውም ትንሽ እስኪ ጠፋ ብንናል ምንቦጭቅ እኔ የምለው ሩታና ደስታ ማለት ነው። ከዚህ በፊት ሩታ ማለት ነው አሁን ብዙ ሰው የሚወድ ሰው እየተገለበጠ ነው። ፈትፋችም ይሁን አብረውሽ አጠገብሽም ያሉት ይሁን ዝም ብለው እየሰጡሽ ነው። ለምን ብትይ አንቺ አልነቃም አልሽ። ገብቶሻል? አንደኛ ባልሽን አሳልፈሽ ሰጥተሻል። ሁለተኛ ደግሞ አንቺ ነሽ ማለት አልፈልግም ያልሽው ማለት ነው። እና አሁን በአጠገብሽ ያሉት የሚወዱሽንም በጣም ብዙ ሰው እየዞረብሽ ነው። እውነት ለመናገር ግን ለምን ይህንን ለምን እንደፈለግሽው አላውቅም። ደስታን ደግሞ እነዛ የአብርሃም ወዳጅ መስለው ጠላቶቹ ማለት ነው ተንበርክከው እንቺ አግቢ ሲሉሽ መጀመሪያ እንዴት ነበረ? ቤትሽ አስገብተሽ ሸገዴ እሆሆ ሲባል ኧረ ተይ ሩታ እርጉዝ ነሽ ይቅርብሽ፣ ይሄንን ነገር እንደዚህ አይደረግም ሲባል አይ እኔ ከወደድኩት እናንተ ምን አገባችሁ አልሽ ማለት ከሴት የማይጠበቅ አንዲት ልጅ በቃ አግብታ ከዛ በኋላ ወልዳ ከዛ በኋላ ከሌላ ወንድ ጋር እንትን ለማለት ይሄ ብሔር ብሔረሰብ ማለት ህጋችንም አይፈቅድም። ወንድ ያው በኢትዮጵያ ባህል የራሱ ጉዳይ ነው። ያው አለ አይደለ ባይሆንም እንደዛ ነው። ነገር ግን አንቺ ባልሽን ወደሽ አሳልፈሽ እስከሰጠሽ ድረስ ምክንያቱም በሰዓቱ ለምኖሻል፣ አጥፍቷል። አዎ አብርሃም ድብና አድርጎ አጥፍቷል። ነገር ግን አሁን በለመነች ሰዓት ለምንድን ነው ማለት የይቅርታ ልብ ከዛ በኋላ እሱ ደግሞ ትትው ሲያረግሽ ልክ እንደ እንትን በቃ ኋላ ኋላው መከተል ጥሩ አይደለም አይደለ? እኔ እንደዛ ነው እንትን ያልኩት። ስለዚህ አብርሃም የፈለገውን ምርጫ ወስኗል። አንቺም ከዳኒ ጋር ስትመጪ እኔ እኮ እንዲሁ ግርም ነው የምትሉኝ። ትናንትና ደግሞ ዳኒ የሄርሜላን አቅፎ ምናምን ጀዝባችሁና ጀዝቡ የሆነ በቃ ስታስጠሉ ድራማችሁ አያምር ወይ የሆነ ነገራችሁ አያምር። እንደው ትርኪ ምርኪ ያላችሁ በቃ እዛው ይጭ እኛ ራሱ ሌላ ስራ እንዳንሰራ ከለከላችሁን እኮ የምሬኝ ነው። መሰርተሽ ያሳየሽን አትሉም እና ማለት ነው የኔ ውዶች በጣም ነው እንትን የምትሉት የምታስጠሉት። በቃ በጣም አስጠልቶባቸዋል። ልንገራችሁ ብዬ ነው። በመቀጠል ደግሞ ሩታም ደግሞ ተረጋጊ። በቃ በፊት ደስታ ምናምን ብለሽ ከዛ አሁን በሰው ፊት ለማዋረድ እነዛ የአብርሃም ጓደኞችም የተባሉትንም ላንቺ የጠቀሙ መስለው በዛ ሆይ ሲሉሽ እንትን አሉ። ከዛ በኋላ የሴት እንትን ለመደ። አብርሃምም ሄደ። በቃ መብቱ ነው። ወንድ ልጅ ይሄዳል እኮ። ግን አንቺ በቃ አንዴ ተተሻል አይደለ? በቃ መከተል የለብሽም። አብርሃም በሄደበት መሄድ የለብሽም ብዬ ነው የማስበው። ምክንያቱም አንቺም የራሴ ሴት ነሽ። ሴት በራሷ እኮ ውብ ናት፣ በራሷ ቆንጆ ናት። አንቺ የሚፈልግሽ ሰው አታጭ መቼስ አይደለ? ስለዚህ ጋሽ አብርሃምን ለቀቅ ባይነኝ እኔ። ስለዚህ እንደኔ በቃ በሄደበት አትጂ። አብርሃም ደግሞ የራሱ ምርጫ ነው የወሰነው። ሰው መብቱ ነው፣ ይችላል። በቃ ወንድ እስከሆነ ድረስ መብቱ ነው ብለን ነው እኛ እያሰብን ያለ ነው። አንቺ ደግሞ በቃ ከኋላው አትከተይ፣ መተው ነው። አንቺ ሴት እኛ እኮ ስንት ውብ ሴት በተፈጥሮ ራሱ ውብ ናት። ገባሽ? አሁን አብርሃም ሴት ጋር ሄደ። ከዛ በኋላ ተንከበንትን ተከተልሽው። ከዛ በኋላ ለምኛ ያስገባሁት ከዛ በኋላ ተበቀልኩት ልትይ አይደለም። እውነት ለመናገር አይደለ ያ በብዛት ተበቀልኩት ስለምትይ ማለት ነው። አሁንም አብርሃም ቢመጣ እሺ ብሎሽ ወደ ራስሽ ቢመጣ ማለት ነው ተበቀልኩት ማለትሽ አይቀርም ማለት ከሄርሜላም ደግሞ አሁን እንደገና እንትን ብትል አለ አይደለ ተበቀልኩት ነው የምትይው። አሁንም ቢሆን ሪሊ ፍቅር ይዞሽ ወይም ደግሞ የልጅሽ እንደ አባት ሆኖ አይደለም እየለመንሽ ያለሽው። ቤትሽ ከገባ በኋላ ለመጉዳት ይመስለኛል። ምክንያቱም በሰዓቱ ጎርተሹ ስለወጣ አይደል? እኔ እንደዛ ነው የማስበው። ቤተሰብ እኔ አሁን ሩታን እየተሳደብኩ ምናምን አይደለም። ሩታ ሲጀመር ከኔ በላይ ማንም የሚወዳት የለም። ማርያምን ነው የምላችሁ። እና በጣም ነው የምወዳት። ምክንያቱም በቃ ሴት ናት፣ ሴት ትወደዳለች፣ ሴት ተፈላጊ ናት ሁሌ። ግን ደግሞ አብርሃም እንደዛ በተከተልሽ ቁጥር ይፈልገኛል ብለሽ እንትን አትበይ። ምክንያቱም ልጅ አለ በመሀል የሚያስተሳስራችሁ፣ ለልጃችሁ ስትሉ እንትን ትላላችሁ። ነገር ግን ሁሌ የማይሰለቻችሁ ፍጥረት ጌታ ሆይ ድረስ፣ እግዚአብሔር ሆይ እነዚህ ሰዎች ጎብኛቸው በጌታ በኢየሱስ ስም። ወግቻችኋለሁ እናንተ እንዳለ። ለማንኛውም ብቻ ግን ማለት ነው
ተው ባባዬ አትረብሸኝ እንጂ ልፈትፍትበት እንጂ እና ይሆንላችሁ። ግን አላ በፍቅር ብትመጡ ባልና ሚስቶች አሪፍ ነው። ግን አስተያየት ስጡን ካላችሁን ሩታ ተመልሳ ብትመጣ ወደ አብርሃም ይቅርታ ቢያደርግላት እራሱ እሺ ቢላት ተበቀልኩ ማለቷ አይቀርም። አሁንም ቢሆን ማለት ነው። ይሄ የራሴ አስተያየት ነው፣ የግሌ ማለት ነው። ስለዚህ አብርሃም ባለበት ቀጥ